አሁንም እልሃለሁ የመጣው በቤተሰቤ ነው እኔም ቤተሰቦቼ ያለ ልጅ ይቀራሉ አንተም ልጅህ ያለ አባት ይቀራታል አለበለዚያ ይቅርታ ወጥተህ ትጠይቃታለህ ቪዲዮህንም ታጠፋታለህ እንግዲህ የተባለ መልእክት ደርሶናል ይሄ የሶሻል ሚዲያ ላይ አለ መግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል አይደለም ይሄው ገታታ ኦርቶዶክሳዊ ነው ይሄው ነው የሚያሳድገው እሸቱን ያሳወቀችው ቤተክርስቲያኒቷ ናት እንጂ እሸቱ ቤተክርስቲያኒቷን አሳውቋል እንዴ እሸቱ በቤተክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል በቤተክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተክርስቲያን በእሸቱ ነው የቆመችው ያለው እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን ስንት ጉድ እኮ አለፈ ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ ሰላም እንዴት ናችሁ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም እኔ ጋር ሁሉ ሰላም ነው የቻናል ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ ከወትሮ ለየት ያለ ቪዲዮ ይዤ መጣሁት ምክንያቱ ምንድነው አጋጣሚ ሚዲያ ላይ ዞር ስር በጣም በተደጋጋሚ እነዛን ቪዲዮዎች ስላየው የሆነ ማወቅ አልቻልኩም ነገሩን ማለት ነውና የተሰማኝን እና አንዳንድ ለነገሩ ቅርበት ያላቸውን ታዋቂ ሰዎች የሰጡትን አስተያየት ይዤ መጥቻለሁ ማለት ነው የቻናል ቤተሰቦች ቪዲዮ መጀመሪያ ላይ ቀንጨብ አድርጎ እንዳያችሁት ሙሉን ቪዲዮ እናያለን ማለት ነው ከዛ በፊት ግን አዳዲስ ሆናችሁ ይሄን ቪዲዮ ደርሳችሁ አዳዲስ ሆናችሁ የተመለከታችሁ የቻናል ቤተሰቦችም አዳዲስ ሆናችሁ የደረሳችሁን ይሄን ቪዲዮ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ሁኑ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እፈልጋለሁ ማለት ነው የቻናል ቤተሰቦች ላይክ በማድረግ ጀምሩት ማለት ነው ወደ ቪዲዮ እንገባለን ቅድሚያ እስቲ ይሄንን የመጀመሪያ ነገሩን ማለት ነው ይሄንን ይሄ ሁሉ ጩኸት እንዲነሳ ያደረገውን የኮሜዲያን እሸቱ መለሰን ቪዲዮ እኔና እንመለስ በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነው ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ እንግዲህ ቪዲዮውን እንዳየነው እኔ የተሰማኝን ነገር ለማውራት ያህል ምንድነው እሷ እንዴት እዛ ጋር ሄዳ ማስታወቂያ ሰራች ነው ያለው እንግዲህ እሷ ማስታወቂያ ልስራ ብላ ምክንያቱም እዛ ጋር ድረስ ሄዳ ፈቅደውላት አሰርቷት ይሆናል ብዬ ነው የማምነው እንጂ በእሷ ፍላጎት ብቻ እዛ ጋር ድረስ ሄዳ ማስታወቂያ ሰርታለች ብዬ አላምንም ሳይፈቀድላት ትሰራለች ብዬም አላምንም ከዛ ውጪ ግን ነገሮችን የሰዎችን ሞራል ወይም የሰዎችን ስሜት ሚዲያ ላይ ወጥቶ ከመጉዳት ይልቅ በውስጥ መምከር ይሻላል ብዬ አምናለሁ እኔ ማለት ነው ምክንያቱም ኮሜንቶችን ብዙ ሰዎችን ስሜት እየጎዳ ያው ባለፈው አይተናል አይደለ ራስን እስከ ማጥፋት ያክል ይደርሳል የሰዎችን ስሜት ይጎዳል የሰዎችን አስተያየት ማለት ነው እና እንደዚህ ከማድረግ ይልቅ በምክር ወይም እንደዚህ አትስሪ ወይም አትስራ በማለት በውስጥ መመካከር ይሻላል ብዬ አምናለሁ ምክንያቱም ያው ነገር ይዘን በወጣን ቁጥር የማይችሉ ሰዎች ከሆኑ ራሳቸውን ከማጥፋት ራሳቸውን ከመጉዳት ወደ ኋላ ስለማይሉ ማለት ነው እና ይቅርታ እሷም እንዳለችው ያው አይተናል አይደለ ባምቢ ይቅርታ ጠይቅ አለበለዚያ እሷም ዝታለች ማለት ነው አሁንም እልሃለሁ የመጣው በቤተሰቤ ነው እኔም ቤተሰቦቼ ያለ ልጅ ይቀራሉ አንተም ልጅህ ያለ አባት ይቀራታል አለበለዚያ ይቅርታ ወጥተህ ትጠይቃታለህ ቪዲዮህንም ታጠፋታለህ ወይ ደግሞ እስኪት ድረስ መሄድ እንደምችል ዱርዬ ብለኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳያለሁ እቺ ነው የሚለው ከዛ በተረፈ እንግዲህ እግዚአብሔር ልቦናው ይስጥህ ሌላ ምን እልሃለሁ አስመሳይ ነህ እግዚአብሔር ልቦናው ይስጥህ ሳው ያርግህ እንደውም እኔ እንደ ወላጆቼ እንደኔ አይነት ልጅ ስለሰጣቸው ሲሆን እግዚአብሔር አምላክ እንዳንተ ያንተ ልጅ ስላላረገኝ አመሰግናለሁ እንኳን አታባቴ አልሆንክ ለልጅ አዝናለሁ ነገ ልጅ ችግር ውስጥ ቢገባ ቪዲዮ ሰርተህ ትደፋዋለህ ባይ ዘ ወይ ቪዲዮ ትሰራበታለህ አስሎንግ ገንዘብ እስካስገኘልህ ድረስ አንተ ለማንም አትመለስም እና እሱ ደግሞ ይቅርታ ከመጠየቅ ይልቅ
ነገሩን በዩት እስቲ ቪዲዮን ያለው እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። ይቅርታ ከመጠየቅ ይልቅ ጭራሽ እንደዚህ አይነት ሰዎችን እንደዚህ አይነት ነገሮችን ቀድሜ ስላልሰራው ስለዘገየሁ ምናምን ለኢትዮጵያ ሕዝብ ይቅርታ ጠይቃለሁ ነው እንጂ ለሱ አይደለም ይቅርታ ጠየቀው ማለት ነው። ስለዚህ ምንድነው ነገሩን በጣም አጦዘው ማለት ነው። እሱ በቃ እንዲጦዝ ነው የፈለገው። ነገሩን በቃ ኦቨር እንዲሄድ አረገ። እሷም ተመልሳ መጣች ማለት ነውና እንደምናየው አስተያየቶቹ ሁሉ ጥሩ ወዳልሆነ መንገድ ነው የሚሄዱት ማለት ነውና ተረጋግተው ያው ታዋቂ ሰዎችም አሉ እነሱም አረጋግተው ሰው በማይጎዳበት በማይጎዱበት መንገድ ችግሩን ቢፈቱት በጣም አሪፍ ነው። ምክንያቱም እዛ ጋር የምናውቀው ነገር የለም። የእምነት ተቋም ነው፣ የምናውቀው ነገር የለም። ግን እዚህ ጋር ሚዲያ ላይ ይዘውት የመጡት ነገር ብቻ ነው የምናየው። ስለዚህ ማነው ልክ ያልሆነ የሚለው ነገር እነሱ ናቸው የሚያውቁት እዛ ጋር ያለውን ማለት ነው። ግን ሚዲያ ላይ ሰዎችን ወዳልሆነ መንገድ ሁሉም በየጎራው በሸቱም በኩል በባምቢም በኩል የሚቆሙ ሰዎች አሉ። ስለዚህ ሰዎችን ባልሆነ መንገድ ከሚመሩ እዛ ጋር ያለውን ነገር ተረጋግተው ቢፈቱት በጣም አሪፍ ነው ብዬ ነው የማምነው፣ እንዳስተያየት ማለት ነው። የተመለከትኩትን ነገር ውስጥ ያለውን ነገር ግን እነሱ ናቸው የሚያውቁት። እስቲ አሁን ደግሞ አለ አይደለ በጣም ቅርበት ያላቸው ስለ እምነቱም ስለ እነሱም ቅርበት ያላቸውን ሰዎች የሰጡትን አስተያየት እንስማቸው ማለት ነው። እንግዲህ የተባለ መልእክት ደርሶናል። ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል። ራሷ ጽፋ መሰለኝ ነው። እንዲህ ነገሮች ከምንም በፊት መኖር ይቀድማል። ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉ ነገር የሚኖረው። አንተ ሳትኖር ሁሉ ነገር ይቀራል። አዎ ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ ይስፋችሁ አበቦቼ ብላን የላከችው ነው የሚለው። እንግዲህ እቼቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይህ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ የአጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት እፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍኮርስ እኔ ባለ ሀብት እፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንም ያለካት እንፈልጋለን ሲሉ ማንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደክ